በቴዎድሮስ ካሳሁን ቴዲ አፍሮ ላይ የተጀመሩ ዘመቻዎችና ተቃውሞዎች። ይህ ቴዎድሮስ ካሳሁን ቴዲ አፍሮ ትናንት በማህበራዊ ትስስር ገጹ ላይ ለጥፎት የነበረው ምስልና መልእክቱ ነው። መልእክቱ በእስራኤል ሀገር የሙዚቃ ድግስ እንደሚያካሄድ የሚገልጽ ነው። እንደተመለከታችሁት ይህ ምስል በተሰራጨ በሰዓታት ውስጥ አሁን ድረስ ያልበረደ ከፍተኛ የማህበራዊ ትስስር ገጾች ላይ ተቃውሞና ድጋፍ ተጥለቅልቋል። ይህንን ጉዳይ ለዛሬ በጥንቅራችን ለትንታኔ መርጠነዋል። እንደተለመደው እያዳመጣችሁን አብራችሁን ቆዩ ስንል ጋበዝን። ግዙፍ ስምና ዝና ያለው ቴዎድሮስ ካሳሁን በድጋሚ የተቃውሞና ዘለፋ ሰለባ ሆኗል። እንኳንም ማሮብሽ እንዲሉ ወትሮም ይህ ሰው ነገር ይገንበታል። ለዚህም ይመስላል በምድራችን ላይ ካሉና በዚህ ዘመን ገናና ከሆኑ አርቲስቶች በተለየ መልኩ ልታይን ልታበይን መምረጥ የማይወደው ቴዲ ፈረንጆቹ ሎ ፕሮፋይል የሚሉትን አይነት ከጫጫታና ሁካታ ገለል ብሎ መኖርን የመረጠ የመሰለው እግር በእግር የሚከታተሉት ከወሽ ባለ ቁጥር የጋዜጦች አርዕስት ለማድረግ የሚሯሯጡ መብዛታቸው ነው። ምድር አርቲስት እንጀራውን ለማብሰል ዝናውን ለማክሰፍ በሶሻል ሚዲያ ፕላትፎርም በሚራወጥበት ዘመን ቴዎድሮስ ግን እስኪናፈቅ ድረስ ከእይታ መሰወርን መርጦ ከተቀመጠ ሰነባብቷል። እንዲያም ሆኖ ግን ከውዝግብ ማምለጥ የተሳካለት አይመስልም። ፈረንጆቹ አንደር ስክሩቲኒ እንደሚሉት እያንዳንዷ እንቅስቃሴው በተቺዎችና ደጋፊዎቹ የንስር አይን ቀኝት ውስጥ ነው። ለዚህ ሕያው ምስክሩ ለዓመታት በዝምታ ውስጥ የነበረው ቴዲ 2 ወር ባልሞላ ጊዜ ውስጥ የጦፈ ፖለቲካዊ የውዝግብ መነሻ ሆኗል። ሴንተር ኦፍ አቴንሽን መሆኑ ነው። ስህተቱን ፈልገው ሊጥሉት የፈለጉ በጎና ሐቀኛ ጥያቄ ያላቸው ደጋፊዎቹም ሆኑ ሌሎቹ የአርቲስቱን ጥቂት የሥራ እንቅስቃሴ የፖለቲካ መድረክ ማድመቂያ አድርገውታል። ይህ ፍቅርን እንጋራ የተሰኘውና በእስራኤል ሊዘጋጅ የታሰበው ኮንሰርት የሙስሊሙን ማህበረሰብ እንወክላለን በሚሉ ወገኖች ዘንድ ቅሬታን ፈጥሯል። መነሻ ምክንያቱም ግልጽ ነው። በጋዛ መጠነ ሰፊ ጥቃት እያደረገችና አያሌ ሰብአዊ እልቂት እያስከተለ የሚገኝ ጦርነት እየመራች ባለችው እስራኤል የሙዚቃ ድግስ ኮንሰርት ማዘጋጀት ሰብአዊ አይደለም፣ ከአርቲስት ቴዲ የቀደመ ማንነት ጋርም አብሮ አይሄድም በሚል ነው። ይህ አደገኛ ውዝግብ ማህበራዊ ሚዲያውን ተቆጣጥሮታል። የእስራኤሉ ኮንሰርት ውዝግብ የተነሳውም ከጥቂት ወራት በፊት በለንደን ተመሳሳይ ዝግጅት ሲያቀርብ በአገር ውስጥ ያለው የእርስ በርስ ጦርነት ሳይበርድ በተለይም በአማራ ክልል የሚካሄደው ጦርነት ሰብአዊ ቀውስ እያስከተለ ባለበት በዚህ ወቅት የሙዚቃ ዝግጅት ለማቅረብ መንቀሳቀስ ስህተት ነው በሚል ዘመቻ ተደርጎ ነበር። ያም ሆኖ የለንደኑን ኮንሰርት ከመደረግ ያቆመው አልነበረም። ቀላል የማይባሉ ሰዎች ይህ አርቲስት ሰርቶ አይብላ ነው ወይ የምትሉት ሲሉ መሞገታቸው ይታወሳል። ከነዚህ መካከል መንግስትን የሚቃወሙ የፋኖ ኃይሎችን የሚደግፉ ጋዜጠኞችና አክቲቪስቶች ይገኙበታል። ይህ የእስራኤሉ ኮንሰርት ተቃውሞ የሃይማኖት ጉዳይ ብቻ ሳይሆን ስለ ሰብአዊነት ግድ የሚላቸው ወገኖችም ጭምር ቅር የተሰኙበት ድርጊት ነው በሚል የተከራከሩትም ቀላል አይደሉም። እዚህ ደግሞ ከኢትዮጵያን ቤተሰቦች የተገኘው ዓለም አቀፋዊ ድምፃዊ በጋዛ ይሰቃዩ ላሉ ከ173,000 በላይ ፍልስጤማውያን ለ2 ሳምንታት ሊመገብ የሚችል የአስቸኳይ ጊዜ ምግቦችንና ከ150,000 በላይ ፍልስጤማውያንን ለአንድ ወር የሚመገቡትን ዳቦ መግዛት የሚያስችል $4.5 ሚሊዮን በዓለም ምግብ ፕሮግራም በኩል በመስጠት ለፍልስጤማውያን ሰብአዊነቱን ማሳየቱን በምሳሌነት ያነሳሉ። አቤል ከኢትዮጵያውያን ወላጆች የወረሰውን የክርስትና እምነት ተከታይ ነው። በእስራኤልና ፍልስጤም መካከል የሚደረገው ጦርነት ብዙዎች እንደሚያስቡት የሃይማኖት ጉዳይ ቢሆንም አቤል በግፍ ስለሚሞቱት ፍልስጤማውያን ጉዳይ ሰብአዊነት ግድ ካላለው ምናልባት እስራኤልን ደግፎ በቆመ ነበር ይላሉ ተቃዋሚዎቹ። አስደናቂው ነገር ግን ይህን መሰል ዘመቻ የሚደረገው ቴዲ አፍሮ ብቻ ኮንሰርት ሲያዘጋጅ ነው። ሌሎች በርካታ አርቲስቶች መሰል የሙዚቃ ድግስ ሲያዘጋጁ ቀና ብሎ የሚመለከታቸው ሰው የለም። ቴዲ ግን ሁሌም የመስዋዕት በግ ስኬፕጎት የሆነ ይመስላል። ምክንያቱም ደግሞ የድምፃዩ ሰማይ የነካ እውቅናና ዝና ነው። የኮንሰርቱ አውድ ቴዲ አፍሮ በኢትዮጵያና በዓለም አቀፍ ደረጃ ታዋቂ ዘፋኝና ጉምቱ የጥበብ ሰው ነው። የእሱ ስራዎች በብዛት ፍቅር፣ አንድነትና ማህበራዊ ፍትህን ያንጸባርቃሉ። ይህም በተለይ በኢትዮጵያ ዳያስፖራ ዘንድ ትልቅ ተቀባይነት እንዲያገኝ አድርጎታል። ፍቅርን እንጋራ የሚል ርዕስ ተሰጥቶት የፊታችን ሚያዝያ 2 በእስራኤል የታቀደ ኮንሰርት በኢትዮጵያውያን ማህበረሰብ ዘንድ በተለይም በእስራኤል የሚኖሩ ኢትዮጵያውያን መካከል የባህልና የማንነት ትስስር ለመፍጠር ያለመ ነበር። ነገር ግን ይህ ኮንሰርት በእስራኤል ፍልስጤም ግጭት ምክንያት በፖለቲካዊና ማህበራዊ ውዝግብ ውስጥ ገብቷል። ቴዲ አፍሮ ቀደም ሲል ለፍልስጤም ሰብአዊ ድጋፍ ያላሳየ አርቲስት ነው የሚሉ መረጃዎች መውጣታቸው ምክንያት በጅምላ ጭፍጨፋ በምትወነጀለው ሀገር እስራኤል መድረክ ላይ መቅረቡ በአንዳንድ ደጋፊዎችና ተመልካቾቹ ዘንድ እንዳ
አከራካሪ ውሳኔ ታይቷል። የተነሱ ዘመቻዎችና ተቃውሞዎች በማህበራዊ ሚዲያ በተለይም በኤክስ እና ፌስቡክ መድረክ ላይ የቴዲ አፍሮ የኮንሰርት ዝግጅት ማስታወቂያም የተለያዩ ዝግቦችን አስነስቷል። ከነዚህ ምላሾች መካከል ቀላል የማይባሉት ድጋፍና ሙገሳ ሰጥተውታል። በእስራኤል ያሉ ኢትዮጵያና ሌሎች ደጋፊዎች ኮንሰርቱን እንደ ባህላዊና ማህበራዊ ክስተት በደስታ ተቀብለውታል። በተለይ በእስራኤል የሚኖሩ ኢትዮጵያውያን ይህንን እንደ አንድነትና የባህል ትስስር እድል አድርገው ተመልክተውታል። ከዚህ ቀደም በተደጋጋሚ ከኢትዮጵያ የሄዱ ሙዚቀኞች በቴል አቪቭ፣ ኢየሩሳሌም፣ ጎልጎታም ሆነ አሽኬሎን የመሰሉ ከተሞች የኮንሰርት ዝግጅት አድርገዋል። ያም ሆኖ ቀላል የማይባሉት የተቃውሞ ዘመቻ የመሩና ያቀጣጠሉ ናቸው። በሌላ በኩል አንዳንድ ግለሰቦችና ቡድኖች በተለይም የፍልስጤምን ጉዳይ የሚደግፉ ይህን ኮንሰርት እንደ ፖለቲካዊና ሃይማኖታዊ መገዳደር ተመልክተውታል። ቴዲ ቀደም ሲል ለፍልስጤማውያን ሰብአዊ ድጋፍ መልእክቶችን በማስተላለፍ ይታወቅ ስለነበር በእስራኤል መድረክ መገኘቱ ከቀደመ አቋሙ ጋር የሚጋጭ እንደሆነ የተከራከሩ ቀላል አይደሉም። እነዚህ ተቃውሞና ድጋፎች ናቸው በማህበራዊ ትስስር ገጾች ላይ ዘመቻዎች ተደረገባቸው። በኤክስ ላይ የተለጠፉ ሙግቶች እንደሚያመላክቱት ተቃውሞ ዘመቻዎቹም በተደጋጋሚና በጦፈ ክርክር መልክ ተነስተዋል። አንዳንዶቹ የቴዲን ውሳኔ በመተቸትና ሌሎች ደግሞ ኮንሰርቱን ለመቃወም የተደራጁ እንቅስቃሴዎችን በማስተዋወቅ ላይ ናቸው። ለምሳሌ አንድ ኤክስ ልጥፍ የቴዲን የቀደመ ሰብአዊ አቋም ከኮንሰርቱ ጋር በማነጻጸር ውዝግብ ሲያስነሳ ተመልክቷል። ቴዲ ሰብአዊ ሰው ነው። ሃይማኖትም ዘርም መርጦ አይታገልም። ለተራ ጥቅም ብሎም የረከሰ ቦታ አይገኝም። ይህንን ኮንሰርትም ላሰማነው ተቃውሞ ሲል ይሰርዘዋል ሲሉ ተደምጠዋል። የቴዲ አፍሮ ውሳኔ በሀገረ እስራኤል ኮንሰርት በማቅረብ በርካታና ሰፊ አንድምታዎችን አስነስቷል። የእስራኤልና ፍልስጤም ግጭት በዓለም አቀፍ ደረጃ ከፍተኛ ውዝግብ ያለበት የሀገራትን የኃይል አስተላለፍ የከፋፈለ የተባበሩት መንግስታት ድርጅትን የተፈታተነ ጉዳይ ነው። በዚህ ግጭት ውስጥ አርቲስቶች የሚወስዷቸው ውሳኔዎች በተለይም በእስራኤል ወይም በፍልስጤም መድረኮች ላይ መቅረብ ብዙውን ጊዜ እንደ ፖለቲካዊ መገለጫ ይተረጎማል። የቴዲ ውሳኔ በአንዳንድ ወገኖች እንደ እስራኤልን መደገፍ ተተርጉሞ ተቃውሞ የገጠመውም ለዚህ ይመስላል። እዚህ ላይ አንድ ሀሳብ እናገራችሁ። ከፍልስጤም ውጭ የሆኑ ዜጎች ባይኮት ዲቨስትመንት ኤንድ ሳንክሽንስ BDS የሚል እንቅስቃሴ ጀምረዋል። ይህ ዘመቻ በእስራኤል ላይ የባህል ኢኮኖሚና ስፖርት እንቅስቃሴዎች እንዳይደረጉ ኃይልን ባልቀላቀለ መልኩ ዘመቻ ማካሄድ ነው። ነን ቫዮለንት የሆነው ይህ እንቅስቃሴ በእስራኤል ላይ የባህልና ኢኮኖሚ ጫና ለመፍጠር የሚጥር ዓለም አቀፍ ዘመቻ ነው። ይህ እንቅስቃሴ በእስራኤል ኮንሰርት የሚያቀርቡ አርቲስቶችን በመተቸት ይታወቃል። ምንም እንኳን በቴዲ አፍሮ ጉዳይ ላይ BDS በቀጥታ መሳተፉን የሚያረጋግጥ መረጃ ባይኖርም ተቃውሞቹ ከዚህ እንቅስቃሴ ጋር ተመሳሳይ ርዕዮት እና ይዘት የሚያንጸባርቁ ናቸው። በዚህ ተቃውሞ ዘመቻ የኢትዮጵያ ዲያስፖራ ሚና እጅግ ከፍተኛ ነው። የኢትዮጵያ ዲያስፖራ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ማህበረሰብ ነው። በዚህ ጉዳይ ላይ ዲያስፖራ አባላት በሁለት የተከፈሉ አመለካከቶችን ይዘው ታይተዋል። አንዳንዶች ኮንሰርቱን ደግፈው፣ ሌሎች ደግሞ ፖለቲካዊና ሃይማኖታዊ ምክንያቶች ተቃውመዋል። ይህ ክፍፍል የዲያስፖራውን ውስብስብ ተሳትፎ በዓለም አቀፍ ጉዳዮች ላይ ያሳያል። የቴዲ አፍሮ ዓለም አቀፋዊ ምስልም ቀላል የሚባል አይደለም። ቴዲ አፍሮ በኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ ፈጣሪ አርቲስት ነው። የእርሱ ዘፈኖችና መልእክቶች ብዙውን ጊዜ ማህበራዊ ፍትህና ሰብአዊነትን ያንጸባርቃሉ። ይህም በተለያዩ ማህበረሰቦች ዘንድ ተቀባይነትን እንዲያገኝ አድርጎታል። ነገር ግን ይህ የእስራኤል ኮንሰርት የእሱን ምስል በሁለት መንገድ የገለጠ ክስተት ሆኖ ተገኝቷል። ከአዎንታዊ ተጽዕኖ ስንጀምር በእስራኤል ያለው ኢትዮጵያዊ ማህበረሰብና ሌሎች ደጋፊዎች የቴዲን በዚያ መገኘት እንደ ባህላዊ ድል አድርገው ይመለከቱታል። ይህ የእሱን ዓለም አቀፋዊ ተደራሽነትና ተጽዕኖ ያጠናከረ ሆኖ ተገኝቷል። በአሉታዊ ጎኑ ተቃዋሚዎቹ በቴዲን የሥነ ምግባርና የማህበራዊ ፍትህ መልእክቶች አስተዋጽኦ ላይ ጥያቄዎችን አስነስተዋል። በተለይ በፍልስጤም ደጋፊዎች ዘንድ ይህ ውሳኔ የእሱን ተአማኒነት ሊጎዳ ይችላል የሚል መከራከሪያን ያቀረቡት። ያም ሆኖ ግን ይህ ሙግታቸው ተቃውሞ ገጥሞታል። ፍልስጤማውያን የሚያደርጉትን ውግንናና እንዴት ከዚህ የጦስ ዶሮ ካደረጉት አርቲስት ይጀምራሉ በማለት በሌሎች ሀገሮች እንደሚታየው በቅድመ እስራኤል ኤምባሲዎች ላይ ሄደው ተቃውሞ ያሰማሉ። የአሜሪካ ኤምባሲና የተባበሩት አረብ ኤሚሬትሶች ቢሮዎች ሂደው ሰልፍ ያካሂዳሉ። ከዚያም የሀገራቸው መንግስት ለጋዛ ድጋፍ እንዲሰጥ ተጽዕኖ ይፍጠሩ በሚል የተቃወሟቸው ቀላል አይደሉም። የወደፊት አንድምታዎችና ምክሮች ይህ ክስተት ለቴዲ አፍሮና ሌሎች ዓለም አቀፍ አርቲስቶች ትምህርት ሊሆን ይችላል የሚሉ ቀላል አይደሉም። ቴዲ አፍሮ የኮንሰርቱን ዓላማና ከፖለቲካ አቋሙ ጋር ያለውን አንድምታ በግልጽ ቢያስረዳ ኑሮ ውዝግቡ ሊቀንስ ይችል ነበር። ለምሳሌ ኮንሰርቱ ለኢትዮጵያውያን ማህበረሰብ ባህላዊ ዓላማ ብቻ እንደሆነ መግለጽ ተቃውሞችን ሊቀንስ ይችል ነበር። የማህበረሰብ ተሳትፎን ግልጽ ማድረግም ሌላኛው መልክ ነው። የዲያስፖራን ማህበረሰብ አስቀድሞ በማማከር አርቲስቶች ምስጢራዊነት ያላቸውን ጉዳዮች መረዳትና ተገቢ ውሳኔዎችን መወሰን ይችላሉ። በፖለቲካዊ ውዝግብ ውስጥ ያሉ ሀገሮች ውስጥ ኮንሰርት ለማቅረብ መወሰን ከፍተኛ ጥንቃቄ ይጠይቃል። አርቲስቶች
አርቲስቶች የራሳቸውን እሴቶችና የደጋፊዎቻቸውን ግንዛቤ መጠበቅ ያለባቸውም ለዚህም ይላሉ። በጥቅሉ የቴዲ አፍሮ በእስራኤል ኮንሰርት ዙሪያ የተነሱ ዘመቻዎችና ተቃውሞች፣ የአርቲስቶች ውሳኔዎች በዓለም አቀፍ ፖለቲካና ማህበራዊ ጉዳዮች ላይ ሊኖራቸው የሚችለውን ተጽዕኖ በግልጽ ያሳያል። ይህ ክስተት የቴዲን ዓለም አቀፋዊ ተጽዕኖና የኢትዮጵያን ዳያስፖራ በእንዲህ አይነት ጉዳዮች ላይ ያለውን ንቁ ተሳትፎም ያጎላል። ምንም እንኳን ተቃዋሚዎቹ የኮንሰርቱን ውጤት በተጨባጭ እንዴት እንደጎዱ የሚያረጋግጥ መረጃ ባይኖርም በማህበራዊ ሚዲያ ላይ የተፈጠረው ውይይት የአርቲስቶች ምርጫዎች ምን ያህል ምስጢራዊነት ያላቸው ሊሆኑ እንደሚችሉ ያሳያል። የቴዲ አፍሮ ኮንሰርት ለጽንፈኛ ፖለቲከኞችና ሃይማኖተኞች ማሟሻ ሲሆን ይህ የመጀመሪያ ጊዜ አለመሆኑን መረጃዎች ያመላክታሉ። ጀዋር መሐመድ አልጸጸትም በሚለው መጽሐፋቸው ቴዲ አፍሮ ለመታወቁ ምክንያት እንደሆነ በግልጽ ጽፈዋል። ጥቁር ሰው የተሰኘውን አልበም ካወጣ በኋላ በመላው ኢትዮጵያ ወደ ፍቅር ጉዞ የተሰኘ ሙዚቃ ኮንሰርት ለማዘጋጀት ሲንቀሳቀስ ጀዋር ነገሩን ከእምነት ጋር በማላተም በበደሌ ቢራ ስፖንሰርነት ሊካሄድ የነበረውን ዝግጅት ውሃ ቸልሰውበታል። ያ ክስተት ደግሞ ጀዋር መሐመድ የተባለ ታዋቂ ብሔርተኛ እንዲከሰት ምክንያት ሆኗል ይባላል። ቴዲ አፍሮ በኢትዮጵያ ውስጥ እውቅ ዘፋኝና የማህበረሰብ መብቶች ተሟጋች ነው። የሱ ሙዚቃ ብዙውን ጊዜ ማህበራዊ፣ ፖለቲካዊና ባህላዊ ጉዳዮችን ይመለከታሉ። ይህም በተለያዩ ጊዜያት ተቃውሞችና ውዝግቦችን አስነስቷል። እስከ ሰሞንኛው ክስተት ድረስ ቴዲ አፍሮ የገጠሙ ተቃውሞች በዋናነት ከፖለቲካዊ አቋሙ፣ ከሙዚቃዊ መልእክቶችና ከማህበረሰባዊ እንቅስቃሴዎቹ ጋር የተያያዙ ናቸው። ቴዲ አፍሮ በኢትዮጵያ ውስጥ በተካሄዱት የፖለቲካ ለውጦች ወቅት በተለይ ከ2010 ዓ.ም ጀምሮ በመንግስትና በተለያዩ ቡድኖች መካከል ያለውን ውጥረት በሙዚቃውና በማህበራዊ ሚዲያ አቋሙ በግልጽ አስፍሯል። ነአትና እያመመው መጣ የተሰኙት የእርሱ ሙዚቃዎች የፖለቲካና የማህበራዊ ፍትህ ጭብጦችን ይዘው ስለነበር ከተለያዩ የፖለቲካ ቡድኖች ተቃውሞ ገጥሞታል። አንዳንዶች ስራዎቹ የመንግስትን ፖሊሲዎች በመተቸቱ ምክንያት ከመንግስት ደጋፊዎች ትችትና ተቃውሞ ገጥሞታል። በተለይ በ2013 ዓ.ም በተቀሰቀሰው የሰሜን ኢትዮጵያው ጦርነት ወቅት ቴዲ ስለ ሰላምና አንድነት የሚያስተላልፈው መልእክት አንዳንድ ቡድኖች እንደ ጸረ መንግስት ተደርጎ ተተርጉሞ ነበር። ቴዲ አፍሮ በተለያዩ ማህበረሰብ እንቅስቃሴዎች ውስጥ በመሳተፉ ምክንያት ተቃውሞም ገጥሞታል። ለአብነት ያህል የኮንሰርት ስረዛዎች፣ በአንዳንድ አጋጣሚዎች የቴዲ ኮንሰርቶች በፖለቲካዊ ውጥረቶች ምክንያት ተሰርዘዋል። ለአብነትም ለአውሮፓውያን አቆጣጠር 2019ና 20 በአንዳንድ የኢትዮጵያ አካባቢዎች የታቀዱ ትርኢቶች በጸጥታ ስጋቶች ወይም ፖለቲካዊ ተቃውሞዎች ምክንያት ተሰርዘዋል። ከዚህ አልፎም ቴዲ አፍሮ በማህበራዊ መገናኛ ዘዴዎች ላይ በንቃት ይሳተፋል። የእሱ ልጥፎችና አስተያየቶች ብዙውን ጊዜ ከፍተኛ ውይይትና ተቃውሞም ይቀሰቅሳሉ። ከሰሞኑ በእውቁ አርቲስት ቴዲ አፍሮ ዙሪያ የተነሱ ተቃውሞችና ዘመቻዎችን የዳሰስንበት ትንታኔያችን አበቃ። ስላዳመጣችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።